ሰው በመሆነ ሪስፔክት አለኝ። ምናልባት እሷ ያልነገረችን ነገር እኔ ልነግርህ እፈልጋለሁኝ። በመጀመሪያ ደረጃ እሷ ባለትዳር መሆኗን ልነግርህ የመጣሁት ማለት እኔ አንተ ህይወት ውስጥ መግባት አልችልም፣ አንተ ምን ህይወት ውስጥ መግባት እንደማትችል ተነጋግረን የዘጋነው ፋይል ነው። ይሰማል። በአማርኛ ትድገምልህ። አንዴ በአማርኛ ድገምለት። ከኔ ጋር አትሁኝ ከፈለሽ ግን ወደ ቤት ብቻ ሂጂ። ከኔ ጋር ሁኝ እያልኩሽ አይደለም። ከማንም ጋር ልሆን ከማንም ጋር አልሆን፣ ቤትም ልሆን የትም ልሆን አንተ አይመለከትም። የማይመለከትህ ነገር ውስጥ አትግባ። 4 ነጥብ። አንድ ነገር ብቻ እነግርሃለሁ። ከዚህ በኋላ እሷን ማግኘት ስትፈልግ በእኔ በኩል ነው የምታገኛት። እኔ ጋር ትደውላለህ። ከዛ በኋላ ደግሞ እሷን የምታገኝበት ምክንያት አሳማኝ ከሆነ የሰው ልጅ ስለሆንኩኝ እኔም አገናኝሃለሁ። ካለበለዛ ግን አይኗን ቀላ ብለህ አታያትም፣ አታገኛትም። ይገባሃል? የምናገረው አማርኛ ነው አይደለ? ለማንኛውም ማለት ነው ደውለህ ይቅርታ ሳትጠይቀኝ ማለት ነው እሷን አይኗን አታያትም። በቃ ደህና ሁን። እዚህ መቆየት አልችልም። ባይ በቃ አላውቀውም፣ አያውቀኝም። ምንም የምናወራበት ምንትን የለም። ከአንቺ ጋር ያወሩትን አውርታችሁ ጨርሳችኋል፣ ተለያይታችኋል። ሄድ በቃ ታካልሽ። ግን ለመጨረሻ ጊዜ መተን እና እናውራው። እሺ እንግዲህ ፋሚሊ ትንሽ አስደበርኩት መሰለኝ። ምክንያቱም አልደብረኝም፣ ደብረ ስለማልፈልግ ነው። አረ ችግር የለም ይምጣ። በእርግጥ እኔ ምንድነው ብዙ ጊዜ ማስበው ምን መሰለሽ፣ ማንም ስለ ራሱ ነው የሚወስነው። ገባሽ? 18 ያለፈች ልጅ ነሽ አንቺ። ከዚህ በኋላ ማንም ስለ አንቺ ሊመለከት አይችልም። ገባሽ? እናት አባትሽም ቢሆን በመጥፎ ቦታ ስትሄጂ ምናምን እንጂ ሊመክሩሽ ሊመልሱሽ የሚችሉት መተው ማንም አንቺን ሊያስቸግርሽ ይችላል ብዬ አላስብም። ከእሱ ጋር የነበረች ነገር ኦልሬዲ አልቋል። ከዚህ በኋላ ምንም አይነት ጫና አይደለም። መቶም ላውራም ልይሽም ላናግርሽም ሊልሽ አይችልም፣ አይገባምም ደግሞ ማለት ነው። ገባሽ? ይህ ከዚህ በኋላ ከሆነ ከኔ ጋር ከባድ ጠብ ውስጥ ይገባል ብዬ አስባለሁ። አይመስልሽም? እኔም የሌለኝን ባህሪ ለማውጣት እያስገድደኝ ነው ብዬ አስባለሁ። ምን እየሆንሽ ነው ያለሽው? በዚህ ነው አለ። ምን እየሆንሽ ነው ያለሽው? አንተ ራስህ ምን እየሆንክ ነው ያለሽው? በመጀመሪያ ደረጃ ፈረጋጋ ሰማኝ አይደለ? አሁን ለኔቶ አንደኛ ክብር የሚባል ነገር አለ። ይኸውልህ ከወንድ ጋር ነው የቆመችው። ገባህ? መታ አትበጫበጭ። ወንድ ልጅ ቢታዘልም ይባላል። እሺ ክብር አለው። ሰማኸኝ አይደለ? ፕሊስ ተረጋጋና እናወራለን። በቃ ተው፣ ከኔ ጋር ያወራል። ስነ ስርዓት የለህም እንዴ? ምን ሆነ ነው የምትጮህባት? ሩታ ምን እየሆንሽ ነው ያለሽው? ምን ሆንኩ? ምን እየሆንሽ ነው ያለሽው? ምን ሆንኩ? እርግጠኛ ነሽ? ደህና ነሽ? ደህና ነሽ? አም ጎሽ። ደህና ነሽ? ጭራሽ በወንድ ምናምን ልታሰድብኝ ነው? እኔ እየሰደብኩ አይደለም። አንተ በማን ያሰደብኩ? እኔ ልሰድብህ አይደለም። አንተ ላይክ ለኔ በጣም ትልቅ ክብር እኮ እንደሰጠኝ ነው እዚህ ጋር አክት የምታደርገው እንዴ? እየተበቀልሽ ነው? በጭራሽ አይደለም። እኔ ራሴን ህይወት የኖርኩት ማን ምን ይፈጠር ብዬ ነው ደግሞ መበቀልማ ቢሆን በቀል እንዴት እንደሆነ አሳየ ነበር። ግን እኔ እንደዚህ አይነት ተልካሻ ተግባር ውስጥ መገኛ አይነት ሰው አይደለሁም። እሺ ያም ሆነ አንድ ጊዜ ላውራት ብቻዋን ሜት ትችላለህ። እኔ ደግሞ ብቻ ማውራት አልችልም። ሁኔታ ነው። አንተ እዚህ ጋር ከኔ ጋር ቆመህ እንኳን እየጮክ ነው። አንተ ክብር የለህም ለሴት ልጅ። እሺ እኔ ክብር የለኝም አይደል? አንተ ለሴት ልጅ ክብር አለ። ግን አንድ ጊዜ ላውራት። እኔ ደግሞ ስለሄድ አልፈልግም። በምንም መብት አለኝ። እኔ ደግሞ ስለሄድ አልፈልግም። በደንብ መብት ያለህ በደንብ መብት አለኝ። ማውራት አንድ ነገር ልንገርህ፣ አትንካት። በደንብ ነው የምነካት። በደንብ የማውራት መብት አለኝ እያልኩ ነው። እሷ ስማኝ፣ ይኸውልህ እኔ እሷ አጠገባችን ሆኜ ሌላ ነገር እንዲፈጠር አልፈልግም። ገባህ? እሷ እንድትጨነቅ አልፈልግም። ሰማኸኝ? ከፈለግ አንተ ብቻዬን ሌላ ጊዜ ማናገር ትችላለህ። እሺ ብቻህን አናገራለሁ ሌላ ጊዜ። ግን አሁን ሂድልኝ፣ እሷን ላውራት እያልኩ ነው። በቃ አንተ መናገር የፈለግኩትን ነገር ተናገርኩ። በቃ ኧረ እባክህ እንድታውቅ ነው። አንተ እንዴት ምንድነው ልታወራኝ የፈለግከው? ችግር የለውም። ይኸው እዚህ ጋር እሱ አለ። በታወራኝ ሂድና አውራሻለሁ። ለምን ሄዳለህ? ምላስ ላይ ቆሜ አስፈላጊ አይደለም በሱ ፊት ማውራቱ። ገባሽ? አንዳንድ ጊዜ ችግር የለውም። ትንሽ 5 ደቂቃ ብቻ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ጤና ኑሮ ሁሉ ሰላም? ረመዳን ነው እንግዲህ ያው እንደምታውቁት ረመዳን ከሪም ብያለው። ስራ ይበዛል፣ በቃ በጣም ስራ ነው የሚበዛብኝ። ግን ያው ከዩቲዩብ አልጠፋም ብዬ ያው እንግዲህ ዛሬ በረመዳን በገባ በ5ኛው ቀን መጥቻለሁኝ። ምክንያቱም አዘጋጅቼ ያስቀመጥኩት ቪዲዮ ነበረ እነ ሩታ እነ አብርሽ እንደገና አዲሱ ሳዲቅ ነው ይሳቅ የሚባለው ልጅ ስለነሱ እንዴት በዚህ ደረጃ እንደደረሱ ምን ምክንያት አጋጥሟቸው ነው ሩታ በዚህ አይነት ደረጃ አብርሽን መተዋ በጣም ገርሞኝ፣ በጣም ከሚባለው በላይ ገርሞኛል። አሁንማ ጭራሽ ሌላ ወንድ ይዛ
ከች ብላለች። ያን ነገር ደግሞ ያው ትንሽ ልፈትፍት ብዬ ነው፣ ያው ፈስፈታ ስለማይቀር ማለት ነው። ግን ዛሬ ያናደደኝ ማን እንደሆነ ታውቃላችሁ? አብርሃም ነው ያናደደኝ። ምክንያቱም በቃኝ አልፈልግም ብሎ ወስኝ ብሎ ስንት ጊዜ ተናግሮ ለሩታ፣ አሁን ዛሬ ደግሞ ከወንድ ጋር የውሽ ብሎ ቡራ ከረዩ ነይ ግቢ ወደ ቤት ይላታል። እንደ ህፃን ልጅ። ህፃን አይደለችም እኮ እሷ ብሏታል እኮ ያብሯት ያለው ልጅ። አንቺ 18 ዓመት አልፎሻል፣ የመወሰን ማንኛውንም ነገር መብታለሽ ብሏታል። ግን አብርሃም እንደ ህፃን ልጅ ጎትቶ ይዞ ሊወስድ ይፈልጋል። ዛሬም ይጃጃላል። ደግሞ እኮ የሚገርማችሁ ነገር ለፍቅር የሚያሳያት እንትንና ፊትና ለሩታ የሚያሳየው ፊት በጣም ይለያያል። የእውነቴን ነው የምላችሁ። ምክንያቱም ሩታ አፍቅሬ ያለው ብላ ከመጀመሪያው ስለመጣች ትንሽ ያለ አይደለም ወረድ የማድረግ ባህሪ ያለው፣ ፍቅር ግን በጣም በኃይል ቃል ስትናገረው አንገቱን ደፍቶ ነው የሚያዳምጠው። ግን ይሄ ልጅ የሚያደርጋቸው ነገሮች በጣም ጥፋት እንደሆነ ሁሉም ሰው ሊያውቅ ይገባል። ምክንያቱም ይሄ እንደዚህ አይነት ነገር ወደዛ ወደዚህ ማለት ጥሩ አይደለም። ትዳር ካለ በእርግጠኝነት ከሩታ ጋር ከሆነ ትዳሩ መያዝ አለበት። በቃ ይሄ ነው። ከወንዳየውሽ ከከሊያየውሽ እሱስ ምን ሲያደርግ ነበር? አንዷን ሴት ያመጣል። ሳምሪ የምትባል አንድ ሴት አመጣ። እንደገና ደግሞ ፍቅርን አመጣ። ይሄ ሁሉ ሲሆን ሩታ ቁጭ ብላ እያየች ነው ወይስ ይሄ የምትሰሩት ፌክ ነው? ብዙዎቹ ግን እኮ ይሄ ነገር እንትን እያሉ ነው፣ ድራማ ነው የሚሰሩብን እያሉ ብዙ ሰዎች መቼ ነው ኮመንት ላይ ማለት ነው መቼ ነው ይሄ ድራማ የሚያልቀው መቼ ነው እያሉ እየተነጋገሩበት ነው። እኛም ግን ያው ወደፊት ማየታችን አይቀርም። ከተሸወድንም ተሸወድን ብለን እንቀበላለን። ምክንያቱም እያየናቸው ስለሆነ ማለት ነው። እና አሁን ሩታ ግን ትንሽ ጠንከር ያለች ትመስላለች። ያኔ እኮ አይታችኋት አይደለም እንዴ? አብርሃምና ፍቅር ያለው በምትልበት ሰዓት ምን ሆነህ ነው? በቃ እንደዚህ ሆኖ እሱ እኮ የዋህ ነው እንደዚህ ነው። በቃ የምታለቅሳቸው እንባዎች፣ የምትሆናቸው ሁኔታዎች ሁሉ ዛሬ ጠንክራለች፣ ጎብዛለች። ምን አይነት መልስ እንደምትሰጠው ምን እንደምትለው መቼም ከመጀመሪያው ከቪዲዮ ላይ አይታችኋል። እኔም መጀመሪያ እሱም እዩ ብዬ ነው ወደ ራሴ ሀሳብ አሁን የገባሁት። እና መቼም ሰው የጣሉበትን ሲያነሱበት አይወድም የሚባለው አሁን ገና እኔ በአብርሃም ገባኝ። አሁን ምን እንዳልታውቃላችሁ፣ ግቢ ወደ ቤት ሂጂ ወደ ቤት ይላታል። ህፃን ልጅ አደረጋት። በቃ ይሄ እኮ ልጅ ተናግሯል እኮ አንቺ 18 ዓመት ሞልቶሻል፣ ማንኛውም ነገር የመወሰን መብት ያለሽ አንቺ ነሽ ብሏታል። እንደ ህፃን ልጅ መጎተት ምናምን ብሎ ነገር የለም። አብርሃም ግን ከምታደርጋቸው ነገር ብትቆጠብ፣ ይሄ ያልሆነ ነገር ደስ የማይል ነገር፣ እውነቴን ነው። ቤተሰቦች ደስ የሚሉ ናቸው። እናት አባቱ በጣም ደስ የሚሉ ሰዎች ናቸው፣ ተጫዋች ናቸው። በተለይ አባትህ በጣም ምን እንጃ ብቻ ተጫዋች፣ ደስ የሚሉ ሲናገሩ ደስ የሚሉ ሰው ናቸው። ከነዛ ቤተሰብ ወጥተህ ግን ይሄ የማይሆን ባህሪ ባታሳይ ጥሩ ነው ብዬ አስባለሁኝ። እንደ ሀሳብ ነው እንግዲህ ገብቶሃል። ስለዚህ ሩታ በቃ የራሴን መንገድ ይዣለሁ አልፈልግም ብለሃለች። ይህንን ደግሞ አንተ አምነህበት መቀበል አለብህ። አንተ 30ውን ስታንጋጋ እሷ ምን አለች? ምንም ያለች ነገር የለም። ዛሬ ደግሞ እሷ ከአንድ ሰው ጋር ስትመጣ አንተ ነይ ግቢ እንደ ህፃን ልጅ ወደ ቤት ሂጂ። ይሄ እኮ ፌር አይደለም። አይገርምህም? ምን ሆነሃል አንተ? ራስህ የራስህን መጀመሪያ የምታደርጋቸውን ነገር ዞር ብለህ ማየት አለብህ። አይ እቺ ልጅ ወዳታለሁ፣ ትዳሬን እፈልጋለሁኝ፣ መሰብሰብ እፈልጋለሁ ካልክ ከምታደርጋቸው ነገር መቆጠብ አለብህ። ገብቶሃል? ሩታ ደግሞ ለአንተ በጣም ለማደግህ ለማንኛውም ነገርህ ትልቅ መሰረት የሆነች ልጅ ነች። እሷን ካገኘህ በኋላ እኮ ነው ዩቲዩብ ራሱ እዚህ ደረጃ ሊደርስ የቻለው። ይሄን ደግሞ ማመን አለብህ። ነው ወይስ ሁለታችሁ የምትሰሩ እንትን ነው ፌክ ነው? አንዳንድ ሰዎች እኮ ኮመንት ላይ እኮ ውሸታቸውን ነው፣ ድራማ ነው፣ መቼ ነው የሚያልቀው እያሉ እየተናገሩ ነው። እና አብርሃም በቃ ሩታ ምርጫዬን ይዣለሁ ብላለች። ወደ ምርጫዋ ብትሄድ ጥሩ ነው። ምክንያቱም ሁሌ ከምታስለቅሳት፣ ሁሌ ከምታናድዳት በቃ ባሰበችው መንገድ ትሄድ በቃ። ስለዚህ አሁን ምን ይፈጠር ብለህ ነው እዚህ ጋር መተህ ደግሞ ከሰው ጋር መደባደብ የምትፈልገው? ይሄ ደግሞ ደስ የማይል ነገር ነው። ስለዚህ ድራማ ከሆነ ይሄ ድራማ ነው ብላችሁ በክፍል በቁጥር ሰታችሁት እንትን ብትሉት ጥሩ ነው ብዬ እላለሁኝ። እንግዲህ ይሄ የኔ ሀሳብ ነው። እንግዲህ ከዚህ ውጪ ደግሞ ሌሎች ሰዎች በምን አይነት መንገድ እንደተረዳችሁት ካመናችሁበት በኮመንት ላይ ማሳወቅ ትችላላችሁ ውዶቼ። በተረፈ እንግዲህ ለዛሬው ይሄን ነው ምላችሁ እና እወዳችኋለሁ። ሰላማችሁን ያብዛልኝ የሀገሬ ልጆች። አገራችንን ኢትዮጵያ ይጠብቅልን፣ ህዝቦቿን ይጠብቅልን ከክፉን በቃ አሁን ከሚወራው ከሚፈራው ነገር እግዚአብሔር ይጠብቃት ሀገራችንን።
በሰላም እንደወጣን በሰላም ያስገባን፣ ከቤተሰቦቻችን ጋር ያገናኘን እና ወዳችኋለሁ። ኢትዮጵያ ለዘላለም ትኑር። ቻው ባይ 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 ባይ።